ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ዝጎራችሁ በሰላም መጣችሁ። ሜሮን ነኝ። እንግዲህ ዛሬም እግዚአብሔር ወዶና ፈቅዶ በድጋሚ በአዲስ ቪዲዮ ተገናኝተናል። ለዛሬ ያመጣሁላችሁ እንግዲህ የእናንተን ጥያቄ ለመመለስ ነው። ከዚህ ቀደም የቀይ ስር ዱቄትን ተጠቅሜ ለፊት ማስክና ለጸጉር ማስክ ሂና፣ ቀለም፣ የተለያዩ ነገሮችን ሰርቼበት ነበርና እዛ ለጸጉር በሰራውበት ስር ገብታችሁ አብዛኞቻችሁ የቀይ ስር ዱቄትን የት ነው የምናገኘው ወይም ደግሞ እንዴት ነው የምናዘጋጀው ብላችሁ በብዛት ስለጠየቃችሁኝ እኔም በቤት ውስጥ አዘጋጅቼ ስለነበር የተጠቀምኩት እንዴት አድርጌ ቤት ውስጥ የቀይ ስር ዱቄትን እንደማዘጋጅ አሳያችኋለሁ። ከዛ በፊት ግን ሁሌም እንደምላችሁ ለቤት አዲስ የሆናችሁ ዝጎራችሁን ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ በላይክ ጀምሩ። ወደ አሰራሩ ገባለሁ። አብራችሁን ቆዩ። ወደ አዘገጃጀቱ ስንገባ የሚያስፈልገን ቀይ ስር ነው። እንዴት አድርጌ በዱቄት መልክ እንደምሰራ አሳያችኋለሁ። አብራችሁን ቆዩ። እንግዲህ ቀይ ስሩን በዱቄት መልክ ለማዘጋጀት እንደተመለከታችሁት በመጀመሪያ ቀይ ስሩን ላጥኩኝ። ከዛ በኋላ በዚህ መልኩ ፈቀፈኩኝ። እኔ የማደርቅበት ሜትድ ቤት ውስጥ በማድረግ በቤት ውስጥ አየር ወይም ደግሞ በመስኮት በኩል በምትገባ ፀሐይ በዛ ነው ማደርቀው። እናንተ በሚመቻችሁ መንገድ ማድረቅ ትችላላችሁ። የተለያየ የማድረቂያ ስልት አለ። ኦቨን ውስጥ አስገብታችሁ ለተወሰነ ደቂቃ በማቆየት ማድረቅ ትችላላችሁ። በተለያየ ፍራየር ማድረቅ ትችላላችሁ። ግን ሞር ጥሩ ነው ብዬ የማስበው እኔ በቤት ውስጥ ባለ አየር ወይም ደግሞ የፀሐይ ብርሃን በሚገባበት መስኮት አጠገብ አድርጋችሁ ለ24 ሰዓት ብታቆዩት ይደርቃል። እናም ውሃውን እንዲመጥልንና ቶሎ እንዲደርቅልን ከስር ሶፍት በማንጠፍ ከላይ በስሱ እናሰጠዋለን። ከተደራረበ ቶሎ አይደርቅም። ልክ እንደዚህ እኔ በማደርገው መልኩ አድርጋችሁ ሳሳ አድርጋችሁ በማስጣት እንዲደርቅላችሁ የምትፈልጉበት ቦታ ላይ ማስቀመጥ። ሜጋ አየሩ ቀዝቃዛ ስለነበር በሁለት ቀን በ48 ሰዓት ውስጥ ነው የደረቀልኝ። እንዳላችሁበት የቴምፕሬቸር መጠን በ24 ሰዓትም በ48 ሰዓትም በ3 ቀንም በ4 ቀንም ሊደርቅ ይችላል። እንደነገርኳችሁ ደግሞ በዚህ መንገድ ብቻም ሳይሆን በኦቭን ውስጥ የተለያየ ፍራየር በመጠቀም ደቂቃዎች ውስጥ ማድረቅ ትችላላችሁ። እንዲሁም በዚህ መልኩ አድርቃችሁ ማዘጋጀት ለማትችሉ እንዲሁ ፍሬሹን ፈቅፍቃችሁ ውሃውን በመውሰድ ከተለያየ ነገር ጋር ቀላቅላችሁ መጠቀም ይቻላል። የደረቀውን ቀይ ስር በዚህ መልኩ በንጹህ መፍጫ ከፈጨን በኋላ ይሄን መሰለ ዱቄት ይሰጠናል። እናም አንዴ ካዘጋጀን በኋላ ለብዙ ጊዜ መጠቀም እንችላለን። ቶሎ አይበላሽም። እንደነገርኳችሁ የቀይ ስር ጥቅም ደግሞ ከዚህ በፊት በሰራዋቸው ቪዲዮ ለፊት ማስክ፣ ለጸጉር በሰራዋቸው ላይ በሰፊው ተናግሬያለሁ። እንዲሁም በድጋሚ እንድሰራላችሁ ከቀይ ስር ዱቄት እንድሰራላችሁ የምትፈልጉት ነገር ካለም ኮመንት አድርጉልኝ። እንዲሁም ደግሞ በተመሳሳይ ሌላም ደግሞ እንዳሳያችሁ የምትፈልጉት ነገር ካለ ኮመንት አድርጉልኝ። የቻልኩትን ይዤላችሁ ለመምጣት ዝግጁ ነኝ። ከዚህ በፊት ከቀይ ስር ዱቄት ለፊት ማስክና ለጸጉር ብዬ የሰራዋቸው አሉ። ገብታችሁ ቼክ ማድረግ ማየት ትችላላችሁ። ለዛሬ ያመጣሁላችሁ ይሄንን ይመስላል። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮዬን ላይክ ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሌላ በአዲስ ቪዲዮ እስከምንገናኝ ቸር ሰንብቱኝ። ቻው።